ስማ እንዲህ እንዳሁኑ የአውሮፕላን አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጣጤ በፊት ልዕልት የሆነችው ሚስቴ ጋር ነበር ጊዜን የማሳልፈው። ኦ ለካ ሚስቴ ጋር እንዴት እንደተዋወቅን አልነገርኩም። በጣም ቆንጆና ሲበዛ ጨዋ ታዋቂ ነች። ለማንም ወንድ ግን ፊት ሰጥታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞቼ ጋር ስልኳን እቀበላለሁ ብዬ ተወራረድኩ። ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት! ወይኔ ውበት! የእነ ኤርሚ ቤት ነው? የእነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄኔዋ አውቃለሁ፣ እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ የሄድኩት። ይሄ አንቺ ቤት ነው? የእኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትይ አልነበር እንዴ? የአንዳንድ ድርጅት አሰራር እኮ በምድርም ቤት እንዲኖር ያስገድዳል። ምን ቢያደርግ ነው ባክሽ ይሄን ያህል ያስገደደሽ? የሊዝ ክፍያውን ራሱ ጨርሶ በየአመቱ የሚከፈል የሊዝ ክፍያ የሌለበትን ቤት ሲያቀርብልህ ከመግዛት ውጭ አማራጭ አለ? ኧረ ውበት ስለ ላዛኛ እንጂ ስለ ሊዝ ሲያወራ አያምርበትም። ለምን ወጣ ብለን ላዛኛ አልጋብዝሽም? ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር ግን ጥሎብኝ እንደ ኤማሮሽ እዳ አልወድም። ኤማሮሽ ወንድምሽ ነው በለው። ቤቱን የሸጠልኝ ድርጅት ነው። የባንክ ዕዳ የሚባለውን በስም ብቻ ነው የሚያውቀው። ለዛ ነው ህጋዊና አስተማማኝ ካርታ ገዢዎች ሙሉ ለሙሉ ሲከፍሉ የሚያስረክበው። እና ባርኮት ምን አገባው? እንዴት ነው አሁን ስልክሽን የምቀበለው? ነው ወንድምሽ ማለት ነው? ለዛውም የእናት ልጅ። እርፍ! ኧረ ርዕስ ቀይሪ። አስበው በ20% ቅድመ ክፍያ ቤት ገብተህ እየኖርክበት ቀሪውን በ4 ዓመት ቀስ ብላችሁ ትከፍላላችሁ። ቤት ልስጣችሁ ካለ ወንድም ነው እንጂ ሌላ ምን ይባላል? እልል! ስትስቂ በጣም ታምሪያለሽ። በምን አወቅ? በህይወቴ እንደዛ ደንግጬ አላውቅም። አይኔ እንጂ ልቤ አልታወረ። እንዳንቺ አይነቱ ውበትና ኤማሮሽ እንደሚሰራቸው ያሉ ጥራት ያላቸው ቤቶችና የንግዱ ሱቆች በልብ ብርሃን የሚታያሉ። እውነት ብለሃል። ቡልጋሪያ ጎሮና ቤተል ሰርተው አስረክበዋል። ልደታ ሰጂዳ ቢዝነስ ሴንተር ላይ ከትመዋል። በፒያሳ ሰባራ ባቡር፣ ሶማሌ ተራ፣ ጀሞና አየር ጤና ደግሞ እየገነቡ ነው። ዋው! ስልካቸው እንድትሰጪኝ ስልክሽን በወስድስ? የምን ዙሪያ ጥምጥም፣ ያው ስልካቸው። አሜሪካ ግቢ ቸርችልና ሳር ቤትም ሊገነቡ ነው። ከዛ ምን ቢሆን ጥሩ ነው? የእሷንም ቁጥር ተቀብዬ ስልኬን ሶፋ ላይ ረስቼ መውጣት። ይቅርታ ጓደኞቼ ጋር ተወራርጄ ነው። በድጋሚ ይቅርታ። በልንካ የሚገርም ታሪክ ነው። እኔ ራሱ ተመስጬ ነው የሰማሁት። አንተም እንደኔ ካደጋው ተርፈ ነው? ኧረ እኔ ልብስ አጥቤ አልደርቅልህ ብሎኝ ነው። ሙድ ትይዛለህ እንዴ? ጉለሌ ጫካ ውስጥ እኮ ነው ያለ ነው። እማዬን ላመጣት ስትጨርሽ ደውይ ብያት ነበር፣ ስልኳን እምቢ አለኝ። እሺ በቃ እዚሁ ልጠብቃት። ቅዱስ ሚካኤል እናስቀድሳለን፣ እየመጣው ነው፣ ውጡና ጠብቁኝ። እማዬን ላመጣት ስትጨርሽ ደውይ ብያት ነበር፣ ስልኳን እምቢ አለኝ። እሺ በቃ እዚሁ ልጠብቃት። እኔን እናት ያይዞ ቅዱስ ሚካኤል እናስቀድሳለን፣ እየመጣው ነው፣ ውጡና ጠብቁኝ። በግራ ነው በቀኝ በኩል? በቃ እናንተ ሄዱ፣ እኔ ደርስባችሁ። እኔን እናት ያይዞ አድርሰው። ደህና ነኝ ጌታዬ። ወደ ሰባታ ልጄ በግራ ጉዳይ ነበረ መሰለኝ። አዎ ቅዳሴ። በቃ እናንተ ሄዱ፣ እኔ ደርስባችሁ፣ ያስቀድሳል። እኔ ላድርሰው። ትማሙ ማን ነው ስምህ? ይቅርታ ልጄ። ምን አይነት ጨዋ ቤተሰብ ቢያሳድግ? አዎ ቅዳሴ ነበረ፣ ግን ውጭም ቢሆንም ያስቀድሳል፣ ችግር የለውም። ቤተሰቦቼ ጋር ጎጃም መርጦ ለማርያም ነበር የምኖረው። በሰላም እጦት ምክንያት ትምህርቴን አቋርጬ ወደ አዲስ አበባ ከመጣሁ 3ኛ ዓመቴን መያዝ ነው። ቤተሰቦቼ ጋር ጎጃም መርጦ ለማርያም ነበር የምኖረው። ያው በሰላም እጦት ምክንያት ትምህርቴን አቋርጬ ወደ አዲስ አበባ ከመጣሁ 3ኛ ዓመቴን መያዝ ነው። አዲስ አበባ እንዴት አገኘህ ታዲያ? ያው እንጀራ ቤት ተቀጥሬ ማርያምን ሙሉ ከ3,000 ብር ላይ ቀንሰው ወንድምህ ታስተምር አንተ አትቸገርም? እኔ ምግብና መጠጥ እዛው ስራ ቦታ ስለሚችሉኝ እስኪ ወላሂ በል ማርያም ብር 3,000 ብር ላይ ቀንሰው ወንድምህ ታስተምር አንተ አትቸገርም? እኔ ምግብና መጠጥ እዛው ስራ ምን ቦታ አስጨነቀ? ስለሚችሉኝ አላህ ረዳት አሳጣኝ። ይሄ የተባረከ ቅዳሴን ትቶ ረዳኝ። እማዬ ስልክሽን ምን አድርገሽ ሰው ነው? ማገዝም አስጨነቅሽኝ እኮ እኮ። ያው መቀደስም ምን አስጨነቀ? አላህ ረዳት አሳጣኝ። ይሄ የተባረከ ልጅ ቅዳሴን ትቶ ረዳኝ።
ኧረ በዛ ሰው ማገዝም እኮ ለእናንተ መልካም ያደረጉላችሁ በመልካም መልሱ ብለዋል ነብያችን። ለወንድም ማስተማሪያ አመሰግናለሁ። መልካም የረመዳን ጾም። ኧረ በዛ እናቴ በዛ። ለእናንተ መልካም ያደረጉላችሁ በመልካም መልሱ ብለዋል ነብያችን። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችን 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁት በሚያዝናና በሚያስተምርና በድራማ እንደ ሀገር ለማደግ የሚሰሩ ሰዎችን ደግፍ ማድረግ እያለ በባርኮት አድቨርታይዚንግ ማንኛውንም የቴሌቪዥን አሁን የተመለከታችሁት በቲክቶክ በኢንስታግራም እና በፌስቡክ እንደ ሀገር ለማደግ የሚሰሩ ሰዎችን ተከታዮቻችን በነፃ ማስታወቂያ የምንሰራላችሁ ይሆናል። ከስር ሜንሽን ያደረግነው ከ150 ሺህ በላይ በኢንስታግራም እና በፌስቡክ ለሚገኙት በሚሊዮን ለሚቆጠሩ ተከታዮቻችን በነፃ ማስታወቂያ የምንሰራላችሁ ይሆናል። ከስር ሜንሽን ያደረግነውን ከ150 ሺህ በላይ ተከታይ ያለውን የፍቅሩን ቲክቶክ አካውንት ፎሎ በማድረግ እናበረታታው። ባርኮት አድቨርታይዚንግ